እሺ በይ እባክሽ። ትሰሚኛለሽ? መንፈስ እያስቆጣሽው ነው። ነገሮች እየተባባሱ እየሄዱ ነው። ይህንን ካላደረግሽ ሀብት ብታገኝም አይበረክትልሽም። አድምጪኝ፣ ጠላቶችሽ ይበዙብሻል። እናቴንም እንደዚህ ብላችሁ ነው መከራ ውስጥ የከተታችሁት? እንደውም መከራውና ሰቆቃው የሚበዛው ይህንን አምኜ ከተቀበልኩ ነው። እኔ በእናንተ ውሸት የማምን ጅል መስላችኋለሁ? ይልቁንስ ብትለቅኝ ይሻላል። አሁን ካለቀቅሽኝ አፈር እስከ ጫኔ ድረስ አንቺ ነሽ ጥላቴ። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ማሬ ክፍል 4 አበይት ትዕይንቶችን የምናስቃኛችሁ የምንተነትንላችሁ ነው። ከናንተ ከውድ ተመልካቾቻችን የሚጠበቀው ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁ ዝለቁ። አሁን ላይ ማሬ ትልቅ ችግር ውስጥ ናት። እነሱ አስገድደውም ቢሆን መድኃኒቱን ያጎል እንዲሁም ደግሞ ኋላ ቀር መድኃኒትን ሊግቷት እያዘበቱባት ነው ያሉ። ምንም እንኳ እሷ ብታቀማማም እምቢ ብትልም እነሱ ግን በውዴታ ሳይሆን በግዴታ መድኃኒቱን አስወስደውታል። ነገር ግን ሁኔታዎች ሁሉ ተገለባብጠው ያ ሁሉ በህልሟስ ነበርና ሲያጠጧት የነበረው መድኃኒት ሳይሆን የእናቷን ደም እንደነበር እሷ ከእንቅልፏ ስትባንን ይህንን ለጓደኛዋ አስረዳቻት። ማሬም በህልሟ እንደነቃች ከህልሟ ከባነነች በኋላ ለጓደኛዋ ስትነግራት ይህን ሁሉ በህልሜ የእናቴን እንደማጠጣችሁን ብላ ስትነግራት አሃ የእናትሽን እምነት ተቀበልሽ ማለት ነው እሷን ብላ ስትመልስላት ቆጣ አለችና አንቺም በእነሱ ተረት ተረት አጉል ባህል ነው የምታምኘው? እኔ አሁን ስታይ ሞኝ መስለሻለሁ አለችና ከተኛችበት ምንም እንኳ ከህመሟ ሳታገግም ወዲያውኑ ተነስታ ወደ ውጭ ወጣች። ታዲያ ማሬ ወዲያውኑ ከቤት እንደወጣች አንዷን ሴትዮ ታገኛቸዋለች። እሷም ሌላ ትልቅ መርዶ የሐዘን እንፋሎትም ትነግራታለች። ምንድን ነው የሰማሽው ብላ ስትጠይቃት ይኸውልሽ ማሬ ተረጋጊ በማለት ሐሳቧን ትቀጥላለች። በማስቀጠልም ይኸውልሽ ማሬ ምን መሰለሽ ነገሩ አንዲት አሮጊት ሴትዮና አንድ ሕፃን በከባድ መኪና ተገጭተው ሞቱ ስትላት ወዲያውኑ ማሬ እዛው ላይ እንዳለች ራሷን ስታ በኋላ ወዲያውኑ ወደቀች። ወዲያውኑ ወድቃባቸው በጣምኑ ራሷን ሳተችና ስትመለከታት ሴትዮዋ ቆጣ አለችና ሰራተኛዋ ላይ ምን አባሽ ተገትረሽ ታይኛለሽ? እዚህና እኔ መኝታ ክፍል የእርዳታ ሳጥኑን ይዘሽልኝ ነይ ስትላትኝ የት ቀና ያለው ብላ ብትጠይቃትም እንጃባሽ በማለት አንጃ ግራንጃ ትመልስላትም ጀመረች። ፌቨን ግን የዋዛ ሰው አልነበረችም። ከመርዶም ባለፈ እሷን ወዲያውኑ ሰዎቹ ማለትም ጓደኞቿም ሰራተኛዋም ወደ ቤት ሲገቡ እሷን በጨርቅ አንቃ ለመግደል እየሞከረች እያለ ወዲያውኑ እጅ ከፍንጅም ታየች። ነገሩን ሁሉ ለመደባበቅና ለመሸፋፈን የሞከረችው ፌቨን ሴትዮዋ ጓደኛዋ ስትመጣባት እንዴት ነው ወዲያውኑ በቃ ወደ ሆስፒታል ወደ ዶክተሩ እንውሰዳት ስትላት አይ ነገ መጥቼ አያታለሁ ብሏን በማለት ነገሩን ሁሉ ልትደባብቅ ልትሸፋፍንም ሞከረች። ነገር ግን የሷ ዓላማ የሷ ትዕቢት የሷም ሐሳብ ሌላ ሆኖ ነበር። ለነገር የተፈጠረችው ፌቨን ነገር ግን ወዲያውኑ ሳይሆንም በነገታው ማለት ነው ማሬ ከሰመመን ስትነቃ እንዲሁ ወደ ቤት ከቤት ስትወጣ ማሬ ተነሳሽ፣ ነቃሽ፣ ደህና አደርሽ በማለትም ነገሩን ልትሸፋፍን ልትደባብቅ ትሞክራለች። በማስከተልም ትላንት እኮ ያው የተለመደው የሚጥሉ በሽታ ተነስቶብሽ ወድቀሽ የሆነ ነገር መቶሽ ደም ፈስቶሽ ነበርና ታዲያ ዶክተሩ መጥቶ አይሻለሁ ብሎሻል፣ አሁን ግቢና ረፊ በማለትም ቀጠለች። በማስከተልም ማሬ ምንም መመለስ አልቻለችምና ነገር ግን አንድ ጥያቄ ብቻ ነው ያቀረበችላት። ዮስቲስ ስትል ጠየቀቻት። ዮስቲ ምን አለች ፌቨን ምንም ያልገባት ያላወቀች ለመምሰል እየሞከረች። ታዲያ ማሬ ወዲያውኑ ከቤት ትወጣና ዮስቲን ፍለጋ ትወጣለች። በድንገትም የሆነ ውጭ ላይ አንድ ሜዳ ላይ እየተጫወተች ታገኛታለች። ነገር ግን ፌቨን ለተንኮል የተፈጠረች ሰው ስለሆነች እግር በእግር እየተከታተለች ምን እንደምታደርግ ምን እንደምትሰራ ትከታተላት ነበር።
በማስከተልም የሰጧት የእንቅልፍ ክኒን ሰርቷል ማለት ነው። ትላንት እኮ የሰጧት ዛሬ 6 ሰዓት ነው የተነሳችው። ከዚህ በኋላ የቀረኝ የአእምሮ ሕክምና ዶክተሩ ብቻ ነው። ይህንን ሁሉ መልእክት የምታደርሰው የምትነግረው በድብቅ አብሯት የሚሰራው ሰው ጋር ለዮኒ ነበር። ማሪ በማስከተልም ሕፃኑ ዮስቲናን ትላንትና ወጥተሽ ነበር ወይ ነው ምልሽ እያለች ተጠይቃትና በጣም ተጮህባትም ጀመር። ነገር ግን ያዳቆነ ሰይጣን ሳያቀስ አይተውም ነውና ነገሩ ፌቨን ጮህ በማለት ኧረ እባክሽ ማሪ እያስጨነቅሻት እኮ ነው፣ ማንም ሰው ትላንት ከቤት ይወጣ የለም በማለት ትመልስላት ነበር። በማስከተልም አንቺ እኮ ዛሬ ትክክል ስላልሆንሽ ምንም ልክ ስላልሆንሽ ነው በማለት እሷን እንዲሁም ተወርፋት ጀመር። ማሪ ግን ቆጣ አለችና ልክ ነኝ፣ 10 ታመሻል አትበይኝ፣ ልጅን መጠየቁን ደግሞ ለኔ ለራሴ ተየው በማለት ቆጣ ብላ እሷ ላይ ጮኸችባት። ነገሩን ለመሸፋፈን ለመደባበቅ የምትሞክረው ፌቨን ይመስለኛል ትላንት ስትወድቅ የሆነ ነገር መቷት አደጋ ሳይደርስባት አይቀርም፣ ፍጹም እኮ ጤነኛ አይደለችም በማለት ሐሳቧን ትሰነዝራለች። ዮስቲና በማስከተልም ማሪ ግን ትላንትና ለምን እንደወደቅሽ ታስታውሻለሽ ስትልም ዱብዳውን ጥያቄ በማስከተል ጠየቀቻት። ምናልባትም እሷ በጣም ታማ እንደሆነም ወይም ደግሞ ከህሊናዋ እንዳልሆነች ለማረጋገጥ ይመስላል። እንዲህ ትላንት ፌቨን ራሷ ናታ ልጄና እትዬ በከባድ መኪና ተገጭተው አደጋ ሞተዋል ስትለኝ ነዋ በማለት በትክክል የተጠየቀችውን ስትመልስ ሁሉም በግርምት ያዳምጧት ነበር። ታዲያ እትዬ ቀበል ላሉና ዘወር በማለት ወደ ፌቨን አተኩረው ይመለከቷት ጀመር። ታዲያ በማስከተልም ምን ነው ልጄ እንደዚህ በሕይወት እያለን ማማረት ለምን አስፈለገ ስትልም ጥያቄዋን አቀረበች። ነገር ግን ፌቨን ነገሩን ሁሉ ለማበላሸት ለመደባበቅ እንዲሁም ደግሞ ያልተናገረች ለማስመሰል እንዲህ እኔ ልታሳብዱኝ ነው እንዴ? ኧረ እኔ እንዲህ አይነት ቃል ትላንት አልወጣኝም በማለት የሐሰት ቃሏንም ትሰነዝራለች። የአይጥ ምስክሯ ድንቢጥ እንዲሉ ዮኒም በደግ አረገና ቃላትን መሰንዘር ጀመረ። ማሪ እባክሽ አሁን ዶክተሩ ይደርሳል እመጣለሁ ስላለ ለምን ገብተሽ አረፋቴም አላት። ታዲያ በሰዎቹ ንግግር ግራ የተጋባችው ማሪ እርጎየን ተጣራና ማሪ እርጎየ ትላንትና ፌቨን ምንድን ነበር ያለችኝ ከመውደቄ በፊት ስትልም እርጎየን ትጠይቃታለች። ነገር ግን እርጎየ ከፊት ለፊት የፌቨንን አይን እየተመለከተች ስለነበር በአይኗ ትገርፋት ጀመር። ታዲያ ይህንን የተመለከተችው ማሪም ሐሳቧን ተከትላለች። ይኸውልሽ እርጎየ እንዲሁም ትላንትና የሆነች ሕፃንና አንዲት አሮጊት በመኪና ግጭት ሞቷል አለችን፣ አስታውሽ እባክሽ። ታዲያ እርጎየም የፌቨንን ቅጣትና ግልምጫ በመመልከት ሁሉንም ነገር እንዳላወቀች እንዳልሰማች ሆና ሁሉንም ሸመጠጠች። ታዲያ ማሪ ደህና ነሽ በማለት ነገሩን ሁሉ ለማውሰስም ሞከረች። ነገር ግን ማሪ በነገሩ በጣም ግራ ተጋባችና እኔ አልገባኝም፣ ቆይ ነገሩ እንዴት እየተደረገ ነው? ወይስ ለምንድን ነው እንደዚህ ማውሰብሰብ የፈለጋችሁት? በማለት ትጠይቃቸዋለች። ፌቨን ቀበል ትልና እንግዲህ ምን ያለበት ምን አይችልም እንደሚሉት እኔ ምንም አላደረኩ በማለት በግልምጫ በፍጥጫም ትመለከታታለች። እትዬ ከተል በማድረግ እንዲህ ስትልም ተናገሩ። ልጄ ቆይ ምን ሆነሻን ግን በማለት ማሪን ሲጠይቋት፣ ነገር ግን ያዳቆነ ሰይጣን እንዲሉ ዮኒና ፌቨን ነገሩን እየጎነጎኑ ነገሩን ወዳልሆነ አቅጣጫም እያመሩ ወይ ይመስለኛል ግን እሷ የሆነ ነገር ከእናቷ የተላለፈባት ዛር ነገር ሳይኖር አይቀርም በማለት ሁሉንም በጣም ጸጥ ረጭ ያስደረገ ነገር ወዲያውኑ ይናገራል። እትዬም ቀበል በማድረግ በጣም ቆጣ ይሉና ምንድን ነው የምታወሩት? እረ ልጄ ዛሬ የለባትም በማለት ይመልሱላቸዋል። ወደ ማሪም ዘወር ይሉና እናቴ ቆይ ዛር አለብሽ እንዴ በማለት ይጠይቋታል። ማሪ ግን በነገሩ በግርምትና በብስጭት ቆይ እናንተ ምንድን ነው የምታወሩት? እኔ ዛርም መንፈስም የለብኝም ስትል ትመልስና ነገር ግን ያዳቆነ ሰይጣን እንዲሉ አሁንም ፌቨን ነገሩን ሁሉ ለማውሰብሰብ እንግዲህ በግርምት
ይህማ እንዲህ የሚያደርግሽ ዛርም መንፈስም ነው። አሁን ደግሞ እንትኑ የአእምሮ ሐኪሙ ደውሏል፣ ይመጣል፣ በደንብ ይመረምርሻን፣ ያይሻል በማለት ሐሳቧን ትሰነዝራለች። የፌበን ተባባሪው ዮኒም አዎ ማሬ ትክክል ነው፣ እንደዚህ ቢሆን ይሻላል፣ ማለትም ያው የሕክምና ዶክተሩ ቢመለከታት ቢያያት ይሻላል በማለት እሱም የፌበን ተባባሪ ነውና የእሷን ሐሳብ የሚደግፍ ይናገራል። በዚህ ሰጥ አገባ አብደሻል አላበድኩም በሚል ሰጥ አገባ ሲወዛገቡና ሲከራከሩ ከቆዩ በኋላ ማሬም እትዬን ገፍትራ ወደ ውጭ ትወጣለች። ለነገር ያልታበዩት ዮኒና ፌቨን አሁንም ፌቨንን እየገለገለችው ዮኒ ደግሞ ማሬን ለመምታት ማሬን ለማሰቃየት የፈለገ ይመስላል። እናቴን እኮ ገደለቻት፣ ገፍትራ ጣለቻት እኮ እቺ የጠንቋይ ልጅ በማለትም ይሳደብ ይዘልፋትም ይቆሽሻትም ጀመር። በንግግራቸው መካከል ዮኒም ቆጣ ብሎ እናቴንም አባቴንም አሳተሽም ቢሆን ኖሮ የሚል የማደርገውን የምትፈጠረውን ታይ ነበር በማለት የእንትን ይላታን ያሰቃያትና እንዲሁም ደግሞ ይዝትባስ ጀመር። አረ እኔ ምንም ያወረስኩት ነገር የለም፣ እኔ ምንም የወሰድኩት ከእናቴ ያለብኝ ዛር የለም በማለት እሷም ትመልሳለች። እናትየው ወድቃ ስለነበር ማለትም ያው ማሬ ገፍትራት ወድቃ ስለነበር ወዲያውኑ ዶክተሩ በመምጣት ቼክአፕ ሰራያትና እናታችሁ ምንም አልሆነችም በሙሉ ጤንነት ትገኛለች የሚሉን አበሰራቸው። ታዲያ ይህንን የሰማው ዮኒ እንደዚህ ቢሆን ይሻልሻል፣ ግን እሷ ተጎድታና በጣም ነው እንዲሁ በጣም በሽታ ህመም ወርሷት ቢሆን ያው አንቺ ላይ የማደርገውን እኔ ነበርኩ የማውቀው በማለት ይዘትባት ጀመር። አይ እኔ እኮ የማደርገውን አላውቅም፣ የሆነ ነገር በሽታ ይሁን ዛር አይምሮ የተቆጣጠረው ነገር አላውቅም በማለት ትመልስለት አለች። ሁኔታው ተደናግጣ የነበረችው ማሬ ይህንን ሁሉ በሙሉ ጤንነትና ደህና እንደሆነች ስትመለከት ወዲያውኑ ከእንቅልፏ ነቃችና ምንድን ነው የምትንጫጩት? ሰው መተኛት አይችልም? በማለት እናትየው ስትነቃ ወዲያውኑ ተነስታ ማሬም እትዬ በጣም ይቅርታ የማደርገውን አላቅም ማለት የሆነ ነገር አይምሮዬን ተቆጣጥሮት ነው፣ እኔ ደግሞ በጣም ይቅርታ በማለት ታቀርብላታለች።